አደይ እንግዲህ ባመነችው በባርኮት ተከዳች። አደይ ባርኮትን ከልቧ ተወደው ነበር። ዴቭን ግን በተደጋጋሚ እንደማትፈልገው እያስረዳችው ነበር። ግን ሳታስበው ባርኮት ደግሞ እንግዲህ እኔ ለእኔ አይደለችም የእኔ ቤዛ ፍቅረኛ የመታልኛለች ለዴቭ አስተላልፊያታለሁ፣ ዴቭ አንተን ታፈቅርሃለች እና ውሰዳት ሲልባት ከው ብላ ነበር የደነገጠችው። ማነች ቤዛ ብላ ነበር የጠየቀችው። ፍቅርም ደግሞ ቤዛ ማለት የመጀመሪያው ፍቅረኛው ናታ አለቻት። ታዲያ ባርኮቴ እሷን ይዘህ ነበር እንዴ? እኔን የውሸት ፍቅር ነበር እንዴ የጠየቀኝ ስትል ጠየቀችው። እሱም አይ አደይ እኔ እንደዚህ በቀላል ዘዴ ትመለሳለች ብዬ አላሰብኳትም ነበር። በጣም ነበር ያችንን ማፈቅራት። ሆኖም ግን እሷን ካጣሁ ብዬ ነበረ አንቺን ያፈቀርኩት ሲላት ባጣ ቆየኝ እንዳደረጋት በጣም ተሰማት። ዴቭ ደግሞ ኧረ ተው እኔ ነኝ በእናንተ መካከል የገባሁትና እባክህ አንተ ጥለሃት ትሂድ፣ አንተ አደይን አግባ ሲለው ጠይቆት ነበር። ሆኖም ግን አደይ የፈለገችው ባርኮቴን ነበረ። ሳታስበው ባርኮቴን ተነጥቃ እንግዲህ አሁን ዴቭ ለእኔ መሆን አለብሽ የሚለውን ጥያቄ ቢደጋግምላትም ውስጧ ግን የሚፈልገው ባርኮትን ነው። ግን ባርኮት ከዳት። አደይን ጥሏት እንግዲህ ወደ መጀመሪያው ጓደኛዋ ሄደ። ማማረጫ ነው ያደረጋት። ሲፈልግ የሚያነሳት የጣላት ዕቃ ነው ያደረጋት። አንዳንድ ጊዜ የሚወዱን ትተን ወደማይወዱን ስንከተል የማይወዱን ነገር ከባድ ነገር እንደሚያጋጥመን በአደይ ላይ ነው ያየ ነው። የሚወደን ትተን የማይወደንን ስንከተል ጊዜያችን እንደምናቃጥል እንግዲህ የድሮ ፍቅረኛው ቢዚ መታ የመጀመሪያውን እንዳልከዳችው ስትነግረው አምኗት እንግዲህ አደይም በአንድ ደቂቃ እሷን ጣል አድርጎ ለሻለባት። ፍቅር ምርጫ አይደለም። ሆኖም ግን ምን ቢሆንም እሷ ለሱ ብላ መስዋዕትነትን ከፍላለት ነበር። ሆንም የልብ ፍቅር አያፈቅራትም ነበር። ቢያፈቅራት ኑሮ ግን ጭራሽ ጥሏት አይሄድም ነበር። ልቧ ግን ተሰበረ። አደይ ዴቭ ግን በጣም ነበር የሚወዳት ከራሱም በላይ። ግን እሷ ግን ለዴቭ ምንም ያህል ፍላጎት ያላት አትመስልም። አሁን ከሁሉም ግዴታ ጥሏት እንግዲህ አደይ ሳታፈቅረኝ ለሰከንድም እዚህ ቤት መቀመጥ አልችልም ሲል ዴቭ ተናገረ። እባክህ ብላ እህቷም ለመነችው። ተወጅኛለሽ አደይ እያለ ሲጠይቃት እሷም መልሷ ማንንም ጠልቼ አላቅም የሚሆን ነበረ። በዚህ ጊዜ እሱ ተበሳጨ። አሁንም ጮህ ብሎ ተወጅኛለሽ አትወጅኝም ሲላት በፍጹም አልመለሰችም እና ከዛ ጥሏት ወጣ። አሁን እንግዲህ አደይ ሰራተኛ ናት እሷን ማግባት የለበትም ሲል አይደለም አደይን ቀርቶ አንቺን እንዲያገባ ወንድሜ አልፈልግም ስትል ነበር ሊዲያ የመለሰችላት። ሊዲያ አይደለም አደይን ፍቅርን እንዲያገባም ወንድሟ ፍላጎት የላትም። ሆኖም ግን ወንድሟ በእኔ ጉዳይ አይመለከትሽም የሚል ወንድም ነበር ያላት። በጣም ያሳዝናል። አደይን አሸማቀን እንግዲህ ከዚህ ውስጥ እናስወጣት ብለው ሲሉ አደይ ደግሞ ሂዳ በጥፊ ሊዲያ እንደረገመቻት ማለት ነው። አደይ በጣም ከባድ ቦታ ላይ አሁን በተለይ ሁሉም ጥለዋት ሂደው እሷ ብቸኛዋ በቤት ውስጥ ተቀምጣለች። ሰላም ውድ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። ከዚህም አይዞሽ በርቺ እያላችሁ ላይክ ሼር የምታደርጉኝ ከልብ አመሰግናለሁ። ቀጣይ ፓርት አደይ ይዘንላችሁ መተናል። አደይ እንግዲህ ሳታስበው ከባርኮቴን ጥሏት እንግዲህ ሄዷል። ባርኮቴ በፍጹም ይከዳኛል ብላ አላሰበኝ። እሷ እንደ ወንድምነት ብታየውም ግን ውስጧ ግን የፍቅር ፍላጎት እንዳላት ነበር። እንግዲህ ለትንሽ ጊዜ ነው ብሎ ነበር የሄደው። አንድ ጊዜ ብቻ ፍቅሯን ጠይቋት ድጋሚ እንኳ አስተውላና እንደገና አስተንትና እንኳ ትመለስ ይሆናል ጊዜ ልስጣት ሳይል በመቅረቱ በጣም ያሳዝናል። በያው እንግዲህ ዴቭን ሰጥቼሻለሁ ሲል እጇን አያያዛትና ለዴቭ አስገድፏት ሄደ። ሴት ልጅ ትዳር እንጂ ምርጫ አይደለችም። ባርኮት ደግሞ ስሜት እንጂ ፍቅር የለውም ማለት ይቻላል። በአንድ ጊዜ ነበር እንደዛ አድርጎ ጣል አድርጓት ሄደው። ዴቭ ግን ከልቡ ነበር የሚያፈቅራት የሚወዳት። ሆኖም ግን አደይ ውስጧ ለዴቭ ምንም ቦታ ስለሌለው አንድ ሴት ልጅ ሆነ አንድ ወንድ ልጅ ያልወደደውና ያላፈቀረውን ማግብቶ መኖር በጣም ከባድ ነው። ባርኮት እንግዲህ ልብሱን ጠቅልሎ እንግዲህ አደይን ጣል አድርጓት ሄዷል ማለት ነው። በዚህ ጊዜ የት ነው የምትሄደው ሲባልም ከቤዛ ጋር ነው ልሄድ ነው ብሎ ነበር የተናገረው።
እንዴ እንዴ አዴ ለእኔ እኮ የወንድምነት ፍቅር እንጂ የተለየ ስሜት የላትም ዴቭ ብሎ ይነግረዋል። ስለዚህ ለአንተ ትሆንህ ሁለታችሁ ተፋቅረ አንተ አታፈቅራትም አለ። እኔም ባፈቅራትም ግን እሷ ለአንተን ትገባሃለች እኔ ትቻታለሁ ሲል ይነግረዋል። በጣም ቤዛ ስለመጣችልኝ እንግዲህ ወደ ቤዛ መሄደኝ ነው አለው። ከዛም እንግዲህ ዴቭ ደግሞ እኔ እንደ ባርኮት እኮ ጥዬህ መውጣት የለብህም እኔ እወጣለሁ አንተ ባርኮት አትውጣ። አዴ እኔም ብትወደኝ ኑሮ ፍቅሯን ትቀበለኝ ነበር፣ ግን ለብዙ ጊዜ በተደጋጋሚ ጠይቂያታለሁ። ከፊቷም ሆኜ የነገርኳት በፍጹም ለእኔ ቦታ ሰጥታኝ አታውቅም። ስለዚህ ለአንተ ግን በአንድ ጊዜ ፍቅሯን ስትገልጽላት እሺ ብላ ነበር የተቀበለችህ። ስለዚህ የምትወደውና የምታፈቅረው አንተን ነው አለችው። እና ባርኮት ምን ጥለህ ልትሄድ ነው አለችው። ከዛም አዎ ነበር ያላት። በጣም ያሳዘን የቀድሞ ፍቅረኛ ቤዛ ስለመጣች ልሄድ ነው። ቤዛ ማነች ሲለው ቤዛ ማለት የመጀመሪያ ጓደኛዬ ናት። አንቺ እኮ የፍቅር ጥያቄ ጠይቄች ቁጭ ብዬ እያሰብኩበት ድንገት መጣች። ሁሉንም ነገር አስባው ሳይሆን ሳታስበው እንደተለያየን እና አሁንም ከኔ ፍቅር እንዳላት ነግራኛለች። በጣም እና ሳታፈቅረኝ ነበር ማለት ነው የጠየከኝ? እንደዚህ ነበር እሺ ብዬ ቢሆን ኑሮ አክስራይ ነበር አለችው። አንቺ ላይ ዴቭ ነው የምትገቢው አደይ፣ ዴቭ ደግሞ አንቺን በጣም ያፈቅርሻል። ስለዚህ ዴቭ አደራ የአደይን ነገር አደራህን ከዚህ ቤት ለሰከንድ እንዲከፋት እንዳታደርጋት ሲል ባርኮቴን እንግዲህ ልብሱን ይዞ እጅና እጃቸውን አያይዞ ወጥ ፍቅሩን ባርኮት ለዚች ገረድ ብለህ ነው ወጥተህ የምትሄደው አለችው። አንቺ ዝም በይ አይመለከትሽም አላት። ዝም ትቆያለህ አለችው። አይመለከትሽም ግን አንድ ነገር ብታደርጊያት ከጸብሽ ከኔ ጋር ነው ነግሬሻለሁ ሲል አስጠነቀቃት። አደይ ልቧ ተሰበረ በጣም። ከክላሷ ገብታ እያለቀሰች እያለች እንግዲህ ዴቭ ተከትሎ ገባ። ምን ልትሰራ መጣህ አለችው። እሷም አደይ አፈቅርሻለሁኝ እኮ ለምንድን ነው የምታለቅሽው አላት። እኔ ባርኮቴ ይሄን ያደርገኛል ብዬ አስቤም አልሜም አላቅም። ለባርኮት ፍቅር ኑሮኝ ሳይሆን ግን ባርኮቴ በጣም መልካም ሰው ነው። በሚከፋይ በሚቸግሬ ጊዜ አይዞሽ የሚለኝ ከጎኔ ከችግሬ የሚደርስልኝ ልጅ ነበረ። እዚህ ቤት ብዙ ነገር በሊዲያ እና በፍቅር አሳልፌ ያለው ለባርኮቴ ስል ነው ሁሉን ነገር ተሐምዬ የተቀመጥኩት። ፍቅሩንም የተቀበልኩት አይጎዳኝ። በፍቅር ተይዤ አይደለም፣ ግን እንኳን ፍቅር አላዘ ብዬ ራሴን ወደድኩት አለች። ግን እሱ ተጫውቶብኝ ነበር ሄደችው አለ። በቃ አይዞሽ አደይ፣ የኔ የሚለኝ ሰው የሚከዳና ስንል አስቤ ጠብቄ አላቅም። ከባርኮቴ ይህን ስሰማ ግን ልቤ ተሰበረ አለችው። አይዞሽ አሁን እኔ ከአንቺ ጋር ነው አለ። ግን የመጨረሻ አሰምቶኝ ሄደው ውሳኔ ለእኔ ከባድ ነው አለችው። እኔ ከዚህ በኋላ አፈቅርሻለሁኝ የኔ መሆን አለብሽ ሲል እንግዲህ አምነሽ ውስጥሽን ተቀበይ አላት። እሱም ከዚህ በኋላ ማንንም ልቤ አምኖ የሚቀበል አይመስለኝም። ለማንም አንተም ለእኔም ለአንተ የምገባህ አይደለሁም አደይ እባክሽ እባክሽ ብሎ ቢለምናትም ፍቅር መጣችና ላስብበት ለትንሽ ጊዜ አስቢበት በህም ሲላት እሺ ላስብበት ብላንም ዴቭንም ከፊቷ አባረረችው። ፍቅርና ሊዲያ ደግሞ ቤቱን እናንጫጫትና አስወጥተን እንጣላት፣ ወዚህ ቤት እናስወጣት፣ ሰራተኛ እንዴት ያገባል እያለች ስትል ባርኮት በሷ ምክንያት ከቤት ወጣ። ዴቭ ደግሞ በሷ ቤት ወጥቶ ሊሄድ ነው። ስለዚህ ቶሎ ብለን ማስቀረት አለብናል። እንኳን አይደለም ከአደይ ጋራ ከአንቺ ጋርም እንዲፋቀር አልፈልጋትም ግን አለቻት። ዝም በይ አትቀማጥሪ፣ ውጭና አንድ ነገር እናድርግታት። ምን ማድረግ አለብን አለቻት። እሷን አንድ ነገር አድርገን ማስወጣት አለብን አለቻት። እሷም አረ በፍጹም እባክሽ ተይኝ አለች። ከዛ ምግብ ኪችን እየሰራች እያለ ከኋላዋ እንደለመደው ሲነካት አንተንም ትነካኛለህ ስትል ተቆጣች። አይውልሽ አደይ እኔ ባርኮትን እንደዛ ያደርጋል እኔ ያደርጋለሁ ማለት አይደል። እሱ ሌላ ነው፣ እኔ ሌላ ነኝ። እኔ በጣም ስለምወድሽ አንቺን አልጎዳሽም፣ ይሄን ልትረጅልኝ ይገባሻል ሲል ጠየቃት። እሷ በፍጹም ደግሞ እባክህን ተወኝ፣ ከዚህ በኋላ
የሚያፈቅር ልብ የለኝ አይመስለኝም ስትል አገጯን ሂዶ ንክት ሲያረጋት ድንገት ፍቅር ትመጣለች። እንዳለችው ፍቅር ትደርሳለች። ምን አባሽ እያደረግሽ ነው? ምንም እያደረግሽ ነው፣ ጠራሽኝ እንዴ አለቻትና ከዛ ፍቅር ውጭ ከዚህ እኔና አደይ የምናወራው ነገር አለ አላት ዴቭ። ኪችን ደግሞ ገባ አለች ደግሞ እህትየዋ መጥታ አደይን ለማውራት ስለምፈልግ ውጪ። እንዴ ዴቭ ውጪ ብሎ ከሀያል ቃል ሲናገራት ወጥታ ሄደች። ሊዲያ ደግሞ እንደፈለገች እየዘለለች እየሞዘቀች ስለነበረ ፍቅር እንደ እንዳንቺ አይነት ልብ በሰጠኝ እንደው ልብ ደንዳና ባደረገኝ ወንድምሽ እዛ ያቃጥለኛል፣ መጥበህ ለመጥበህ ይርመጠመጣል፣ አንቺ ደግሞ እዚህ ዘፈን ትዘፋፍኛለች ስትላት እና ምን ማድረግ አለብኝ አለቻትና ከዛ ሊዲያ እጇን ጥምዝዛ ይዛት ምን እያደረግሽ ነው? ልቀቂኝ፣ አሳመምሽኝ እኮ ስትላት ፍቅር እኔም እንዲያምሽ እኮ ነው ማደርግሽ አለቻት። አሁን አደይን ከዚህ ቤት ወንድምሽ ሊወጣ ነው፣ አንድ ነገር አድርገን አደይን ማባረር አለብን፣ እናስወጣት አለቻት። እና እኔ ምን ማድረግ አለብኝ አለቻት ሊዲያ። አይሞቃት አይቀዘቅዛት ከዴቭ ክፍል ዴቭ ቁጭ ብሎ ሲሄድ ዴቭ ምን ልታደርግ መጣች? እንዲሁም የእውነት ልትሄድ ነው? ልክ አይደለም ውሳኔህን ግን አስተውለሃል? እንዴት ነው ሰራተኛ ልታገባ የምትወስነው አለችው። አይመለከትሽም ፍቅር እኮ ድሃና ሀብታም አይለይም፣ ክብር የሌለ አንተ ስትለው ክብር አትበይ፣ መጀመሪያ ስለ ክብር የምታውቂው ነገር የለሽም ሲል መለሰላት። ውጭልኝ ከዚህ ብሎ እሱም ሲያስወጧት ከዛ አደይ ካለችበት ጋደም ካለችበት ሂደው አደይ ሲያስነሷት እንደ በፊተኛዋ ያለችው አደይ መስላቸው ነበር። ከዛ ሁለት ተነሳችና ሊዲያንን በጥፊ ደረገመቻት። ቀጠለችና ፍቅርንም መሬት ላይ ጣለቻት። ሁለቱም ደነገጡ። የሚጠብቋት አደይ አልሆነችባቸው። ዴቭ ደግሞ ከእንግዲህ ፍቅርሽን ንገሪኝ፣ የትወጂኛለሽ አትወጂኝም እያለ ነበረ የሚጠይቃት። እሷ ደግሞ በፍጹም ግልጹን ለመናገር አልፈለገችም። ልባ ከባርኮት ነው። ሊሊና ደግሞ ኤላ አብረው እየተጫወቱ እያሉ እባክህ ኤላ ደግሞ አባቱን እያናገረ በውስጡ ማንም ሰው እንደሌለው ሲያወራ ሲሰማ አለቀሰች። ስቅስቅ ብላ አለቀሰች። እንዲህ አሁንም እያታለለኝ ነው እንዲህ የሚል ነገር አደረባት። መጨረሻ ስታለቅስ ሲደርስባት ምን ሆነች ነው ቢላት እንባዋን ጠራርጋ ምንም አለችው። ከዛ በኋላ እንግዲህ አደይ ጋር መሄድ ፈልጋለሁኝ ሊሄድ ነው ስትለው እኔ ሊሸኝሽ እኔም አብሬሽ ልሂድ ሲላት ደስተኛ ሆነች እና አደጋ ሲሄድ አደጋ ኪችን ነበረች ና በምፈልግሽ ሰዓት መጣሽ፣ በጣም ፈልጌሽ ነበረ ሊልዬ አለቻት። ምን ነው ሰላም አይደለሽም እንዴ? እንዴት የባርኮቴን ጥያቄ እኮ ተዋት ስትል ብሎ ስለነገራት ኤላ እንዴት ይተዋታል ልቧን ካንጠለጠላት በኋላ ብላ በጣም ተናዳ ነበር ሊሊ። እሷም ተደረገውን ድርጊት ሁሉ አደይ ለሊሊ ስትነግራት በጣም አዘነች። ሊሊ አይዞች ከማለት ውጭ በጣም ምንም ማድረግ አልቻለችም። ግን እንዴት እንደዚህ ያደርግሻል በአንድ ጥያቄ ጠይቆ ብላ ተበሳጭታባታለች። ከዛ በኋላም እንግዲህ ልቧ ጋር በባርኮት ላይ ስለሆነ ዴቭ በዚህ በመናደድ እንግዲህ ልብሱን ጠቅሎ ሲወጣ ሲያዘችው አይገርምም። የት ልትሄድ ነው? እንዴት ትሄዳለህ? አለች። ከዛ በኋላ እንግዲህ እንደማይሄድና እንደምትፈልገው የግዷ ወሰነችና አደይ እንግዲህ ለዴቭ መሆኑንም አረጋጋችው። እንግዲህ ኤላንም አንተ አትሰቃይ፣ እኔ በቤተሰቦች ምክንያት እንደዚህ ስትሆን ማየት አልፈልግም እና ውሳኔ ስታጣ አልፈልግም፣ በቃ መሄድ ካለብት ሂድ ብላ ስትለው ሊልዬ ተረጅኝ፣ እኔ በጣም ነው የምወድሽ፣ አንቺ ትክክለኛ ስሜት ነው ያለኝ፣ ባይኖረኝ ኑሮ ከአንቺ ጋር እስከዛሬ አልቀመጥም፣ እንደተለያየ እንቀር ነበር ሲል አስረዳት። ስለዚህ ሁሉንም ነገር ለበጎ ነው፣ ፈጣሪ ያስተካክለዋል፣ አትጨነቂ፣ አታልቀሽ ሲል አበረታታት። ኤላዬ አንተ እኮ ብቸኝነትን ስላላየኸው ነው ስትል የዛሬው በዚህ ተሰናብቷል።